የእግር ኳስ ወይንም ፉትቦል ታሪክ ረጅምና አስደናቂ ጉዞ ያለው ቢሆንም ዛሬ ለምናውቀው ዘመናዊ የእግር ኳስ ጨዋታ መሰረት የጣለችው ግን እንግሊዝ ናት። ኳስን በእግር የመምታት ጨዋታ በጥንታውያን ቻይናውያን ኩጁ በሚል ስም ግሪኮችና ሮማውያን ዘንድ በተለያዩ ቅርጾች ይጫወቱት ነበር። ውድ የሽርሽር ኢትዮጵያ ቤተሰቦች የምንሸራሸረው ከዘመን ዘመን ከታሪክ ወደ ታሪክ ጭምር እንጂ ከቦታ ቦታ ብቻ አይደለም። ስለዚህ ቤተሰብ መሆን እንዳይረሳ የደወል ምልክቷን እየተጫናችሁ ተቀላቀሉ። በመካከለኛው ዘመን በእንግሊዝ ይጫወቱት የነበረው የእግር ኳስ ጨዋታ እጅግ በጣም አመፀኛ፣ ሕግ የሌለውና በመቶዎች የሚቆጠሩ ሰዎች የሚሳተፉበት በመሆኑ በተደጋጋሚ በነገስታት ዘንድ ይታገድ ነበር። ከዛ በኋላ ግን ዛሬ ለምናውቀው እግር ኳስ ትልቁን ድርሻ የምትወስደው የለንደን ከተማ ናት። እንደ አውሮፓውያን አቆጣጠር በኦክቶበር 1863 የተለያዩ የለንደን ክለቦችና ትምህርት ቤቶች ተወካዮች ፍሪሜንሰን ታቨርን በተባለ ቦታ ተሰብስበው የእንግሊዝ እግር ኳስ ማህበርን The Football Association FA መሰረቱ። እዚያ ላይ ነው ለመጀመሪያ ጊዜ ኳስን በእጅ መንካት የሚከለክለውና ወጥ የሆነው የእግር ኳስ ህግ የረቀቀው። ታዲያ ከዚህ ህግ በኋላ ዓለም ላይ በይፋና በበላይ አካል እውቅና ያገኘው የመጀመሪያውና አንጋፋው የእግር ኳስ ክለብ ሼፊልድ የእግር ኳስ ክለብ ነው። የተመሰረተበት ዘመን ኦክቶበር 24 1857 እንደ አውሮፓውያን አቆጣጠር የእንግሊዝ ኳስ ማህበር ሳይመሰረት ከ6 ዓመታት በፊት ማለት ነው። መስራቾች ናትናኤል ክሬስዊክ እና ዊሊያም ፕሪስት የተባሉ ሁለት ክሪኬት ተጫዋቾች ናቸው። ይህ ክለብ የራሱን የሼፊልድ ህጎችን ያወጣ ሲሆን ይህም ህግ በኋላ ላይ ለዘመናዊው የእግር ኳስ ህግ መውጣት ማለትም እንደ ከነፃ ምት፣ የማዕዘን ምትና የጎል አግዳሚ እንጨት ወይንም ክሮስባር አጠቃቀም ትልቅ መሰረት ሆኗል። ይህ ክለብ አሁን ላይ በእንግሊዝ ፕሪሚየር ሊግ የሚጫወተው ሼፊልድ ዩናይትድ ሳይሆን በአሁኑ ሰዓት በታችኛው ሊግ ላይ የሚገኘው ታሪካዊው ሼፊልድ ፉትቦል ክለብ በዓለም አቀፉ የእግር ኳስ ማህበር ፊፋ ዘንድም የዓለም አንጋፋው ክለብ ተብሎ እውቅና ተሰጥቶታል። ከዛ ቀጥሎ የመጣው ደግሞ ገንዘብ የሚከፈልበት ክለብ ነው። የመጀመሪያው ፕሮፌሽናል ተጫዋቾችን እየቀጠረ ማጫወት የጀመረው ፕሮፌሽናል ክለብ ደግሞ እንደ አውሮፓውያን አቆጣጠር በ1862 የተመሰረተው ኖትስ ካውንቲ ክለብ ነው። የእግር ኳስ ጨዋታ በመጀመሪያዎቹ ዓመታት ማለትም በ19ኛው ክፍለ ዘመን አጋማሽ የዳኛ ሚና አልነበረውም። ጨዋታው የሚካሄደው በሁለቱ ቡድኖች አባቶች ወይንም መሪዎች አማካኝነት ነበር። ነገር ግን ጨዋታው እየደከመና ክርክሮች እየበዙ ሲመጡ በመሃል ሜዳ ላይ ሆኖ የመጨረሻ ውሳኔ የሚሰጥ ሰው አስፈለገ። የመጀመሪያው ግለሰብም ሪቻርድ ማርሽ ይባላሉ። እንደ አውሮፓውያን አቆጣጠር በሴፕቴምበር 21 1839 በእንግሊዝ ሀገር በሁለት የትምህርት ቤት ቡድኖች ማለትም የቀድሞ ተማሪዎች ክለቦች መካከል በተደረገ ጨዋታ ላይ ሪቻርድ ማርሽ የመሃል ዳኛ ሆነው አገልግለዋል። በወቅቱ ሪፈሪ የሚለው ቃል የመጣው በሜዳው ዳር ያሉ ሁለት ረዳቶች መስማማት ካልቻሉ ጉዳዩን አይቶ የመጨረሻ ውሳኔ ለሚሰጥ ሪፈርድ የሚደረግለት ሰው ከተሰጠው ስያሜ ነበር። ጊዜያት ሄደው ዘርፉ እያደገ ሲመጣ በይፋዊ ውድድሮች ላይ የመጀመሪያ ዳኛ ጆን ክላርክ ነበሩ። እንደ አውሮፓውያን አቆጣጠር በ1871 በተጀመረው ታሪካዊው የእንግሊዝ ኤፍኤ ካፕ ውድድር ላይ ጨዋታዎችን በበላይነት እንዲመሩ ይፋዊ ዳኞች ተመደቡ። በወቅቱ በይፋዊ ሰነድ ላይ ስማቸው የሰፈረውና የመጀመሪያውን ጨዋታ የመሩት ጆን ክላርክ የተባሉ ዳኛ ነበሩ። ታዲያ ዳኝነታቸውን አስገራሚ የሚያደርገው ፊሽካ አልነበራቸውም። በዛን ጊዜ ዳኞች መጀመሪያ ላይ ጨዋታ የሚያቆሙት በድምጻቸው በመጮህ ወይንም ነጭ ጨርቅ በማውለብለብ ነበር። ለመጀመሪያ ጊዜ ፊሽካ ጥቅም ላይ የዋለው እንደ አውሮፓውያን አቆጣጠር በ1878 በኖቲንግሃም ፎረስት እና በሼፊልድ ጨዋታ ላይ ሲሆን የተጠቀሙበትም የፖሊስ ፊሽካ ነበር። አሁን ላይ ጥቅም ላይ የሚውለው የቢጫና ቀይ ካርዶችም በዛን ዘመን አልነበሩም። ካርዶች ከመፈጠራቸው በፊት ዳኞች ተጫዋቾችን የሚያስጠነቅቁት ወይንም የሚያባርሩት በቃል ነበር። ይህም በቋንቋ መግባባት ላይ ችግር ስለፈጠረ እንደ አውሮፓውያን አቆጣጠር በ1970 በሜክሲኮ የዓለም ዋንጫ ላይ ኬናስቶን የተባሉ እንግሊዛዊ የዳኞች መሪ በትራፊክ መብራት መርህ ቢጫና ቀይ ካርዶችን ፈጠሩ። አሁንም ድረስ እያገለገሉ ናቸው። በዓለም ላይ ሼፊልድ የመጀመሪያው የእግር ኳስ ክለብ ሲሆን ቀጥሎ የተመሰረተው ሁለተኛው ጥንታዊ የእግር ኳስ ክለብ ደግሞ ሃላም የእግር ኳስ ክለብ ነው። እንደ አውሮፓውያን አቆጣጠር በሴፕቴምበር 4 1860 ከሼፊልድ መመስረት 3 ዓመት እድሜ በኋላ የተመሰረተ ክለብ ነው። ልክ እንደ መጀመሪያው ክለብ ሁሉ ይህ ክለብም የተመሰረተው በእንግሊዝ ሼፊልድ ከተማ ውስጥ ነው። የመጀመሪያው ደርቢ ማን ነበር ስንል በዓለም እግር ኳስ ታሪክ ለመጀመሪያ ጊዜ የሁለት ክለቦች ፍልሚያ ወይንም
ደርቢ ማች የተደረገው በሼፊልድ ፉትቦል ክለብና በሃላም ፉትቦል ክለብ መካከል ነበር። እንደ አውሮፓውያኑ የዘመን ቀመር በዲሴምበር 1860 የተደረገ ጨዋታ ነበር። ይህ ጨዋታ ዛሬም ድረስ ዘ ሩልስ ደርቢ እየተባለ ይጠራል። ሃላም የእግር ኳስ ክለብ በዓለም ላይ ሁለተኛ ጥንታዊ ክለብ ቢሆንም በአንድ ነገር ግን በአንደኝነት ይመራል። ክለቡ የሚጫወትበትን ሳንዲ ጌት የተባለ ስቴዲየም በዓለም ላይ እጅግ ጥንታዊ የእግር ኳስ ሜዳ ተብሎ በጊነስ የዓለም መዛግብት ላይ ሰፍሯል። ክለቡ ከተመሰረተበት 1860 ጀምሮ እስከ ዛሬ ድረስ የሚጫወተው በዚህ ሜዳ ላይ ነው። ክሬ ዋንደርስ ደግሞ ሌላኛው የእግር ኳስ ክለብ ነው። ይህ ክለብም ልክ እንደ ሃላም የእግር ኳስ ክለብ ሁሉ በዚያው በ1860 የተመሰረተ ሲሆን በእንግሊዝ ደቡባዊ ክፍል ለንደን የተመሰረተ ጥንታዊ ክለብ ነው። ከዚህ ሁሉ ታሪክ በኋላ በአሁኑ ጊዜ በእግር ኳሱ ዓለም የሚንቀሳቀሰው ገንዘብ መጠን ግን እጅግ አስገራሚና ከብዙ ሀገራት ዓመታዊ የሀገር ውስጥ ጥቅል ምርት ወይንም ጂዲፒ በላይ ነው። እግር ኳስ አሁን ላይ ስፖርት ብቻ ሳይሆን በቢሊዮን ዶላሮች የሚቆጠር ገንዘብ የሚንቀሳቀስበት ግዙፍ ዓለም አቀፍ ኢንዱስትሪ ነው። በቅርብ የተደረጉ የምጣኔ ሀብት ጥናቶችና የፋይናንስ ተቋማት እንደ ዴሎይት ያሉ መረጃዎች እንደሚያሳዩት በዓለም እግር ኳስ ውስጥ በየዓመቱ የሚንቀሳቀሰው አጠቃላይ የገንዘብ መጠን ከ50 ቢሊዮን እስከ 60 ቢሊዮን የአሜሪካ ዶላር ይገመታል። ገንዘቡ ከየት ይመነጫል፣ ወዴትስ ፈሰስ ይደረጋል የሚለውን ስናይ የአውሮፓ አምስቱ ታላላቅ ሊጎች የእንግሊዝ ፕሪሚየር ሊግ፣ የስፔን ላሊጋ፣ የጀርመን ቡንደስሊጋ፣ የጣሊያን ሴሪያ እና የፈረንሳይ ሊግ አንድ ብቻቸውን በአመት ከ20 ቢሊዮን ዶላር በላይ ገቢ ያመነጫሉ። የእንግሊዝ ፕሪሚየር ሊግ በአንደኝነት የሚመራ ሲሆን የሊጉ ክለቦች አጠቃላይ አመታዊ ገቢ ከ7 ቢሊዮን ዶላር በላይ ነው። እንደ ሪያል ማድሪድ፣ ማንቸስተር ሲቲ እና ባርሴሎና ያሉ ክለቦች እያንዳንዳቸው በአመት ከ850 ሚሊዮን እስከ 1 ቢሊዮን ዶላር ገቢ ያስመዘግባሉ። ሌላኛው በእግር ኳስ ክለቦች ትልቁ የገንዘብ ምንጭ የቴሌቪዥን ስርጭት ነው። ለአብነትም የእንግሊዝ ፕሪሚየር ሊግ ለቀጣይ ዓመታት የሀገር ውስጥና የውጭ ሀገር የስርጭት መብት ሽያጭ ብቻ ከ12 ቢሊዮን ዶላር በላይ ተፈራርሟል። የፊፋ የዓለም ዋንጫና የአውሮፓ ቻምፒየንስ ሊግም በቢሊዮን የሚቆጠር የቴሌቪዥን ገቢ አላቸው። ሌላኛው የተጫዋቾች ዝውውር ገበያ ወይንም ትራንስፈር ማርኬት ነው። በየዓመቱ በክረምትና በጥር የዝውውር መስኮቶች ክለቦች ተጫዋቾችን ለመግዛት የሚያወጡት ገንዘብ ብቻ ከ7 ቢሊዮን እስከ 9 ቢሊዮን ዶላር ይደርሳል። የተጫዋቾች ደሞዝና የማስታወቂያ ገቢ ደግሞ ሌላኛው ነው። ትልልቅ ክለቦች ከሚያገኙት ገቢ ውስጥ ከ60 ከመቶ እስከ 70 ከመቶ የሚሆነውን የሚያወጡት ለተጫዋቾች ደሞዝ ነው። እንደ ክርስቲያኖ ሮናልዶ፣ ሊዮኔል ሜሲና ክሊያን ምባፔ ያሉ ኮከቦች ከደሞዝና ከማስታወቂያ ወይም ስፖንሰርሺፕ ብቻ በአመት እያንዳንዳቸው ከ100 ሚሊዮን እስከ 250 ሚሊዮን ዶላር ያገኛሉ። እንደ አዲዳስ፣ ናይኪ እና የተባበሩት አረብ ኤምሬትስ አየር መንገድ ያሉ ግዙፍ ኩባንያዎች በክለቦች ማሊያ ላይ ስማቸው እንዲሰፍር በአመት በ100 ሚሊዮን የሚቆጠሩ ዶላሮችን ፈሰስ ያደርጋሉ። ይህም ክለቦች ገቢያቸው እንዲያድግ ያደርጋል። ሌላው ደግሞ የትኬት ሽያጭ፣ የክለብ አልባሳትና የቪአይፒ መስተንግዶች ናቸው። እነኚህ ሁኔታዎች ትልቅ የገንዘብ ፍሰትን ይፈጥራሉ። በቅርብ ዓመታት ውስጥ የሳውዲ አረቢያ የህዝብ ኢንቨስትመንት ፈንድ ወይንም ፒአይኤፍ ወደ እግር ኳሱ በመግባት በቢሊዮን የሚቆጠር ዶላር እየረጨ ይገኛል። የሳዑዲ ሊግ ተጫዋቾችን ለመግዛትና ለደሞዝ ብቻ በአጭር ጊዜ ውስጥ ከ2 ቢሊዮን ዶላር በላይ ወጪ አድርጓል። በአሜሪካ ኤምኤልኤስ ደግሞ የሜሲ መምጣት የሊጉን የገበያ ዋጋ በከፍተኛ ደረጃ ጨምሮታል። በአጭሩ እግር ኳስ በአሁኑ ጊዜ በዓለም ላይ ካሉ ትልልቅ የቢዝነስ ዘርፎች አንዱ ሲሆን በየቀኑ በሚሊዮን የሚቆጠር ዶላር በሊጎች፣ በክለቦች፣ በተጫዋቾችና መካከል ይንቀሳቀሳል። ኢትዮጵያ ግን ከእግር ኳሱ ይልቅ እስካሁን ሩጫው ላይ እንዳተኮረች ናት። የዛሬን በዚህ አበቃው። ሐሳብ አስተያየቶቻችሁን ማስቀመጥ እንዳትረሱ።